ከፋይዳ ዲጂታል መታወቂያ ጋር በተያያዘ እዚህ ስቱዲዮ እንግዳ ጋብዘናል። እንግዳችን አቶ ሳሚና ሰይፉ ይባላሉ። በብሔራዊ መታወቂያ ፕሮግራም የባለድርሻ አካላትና የኮሙኒኬሽን ዳይሬክተር ናቸው። እንኳን ደህና መጡ። እንኳን ደህና ቆያችሁ። አመሰግናለሁ። የፋይዳ ዲጂታል መታወቂያን በተመለከተ እንግዲህ ከተጀመረ ዓመታት ተቆጥረዋል። እንደው እስካሁን ምን ያህል ሰው ተመዘገበ ከሚለውን ጀምር እስኪ። መልካም። ያው እንግዲህ ብዙ ሰው የሚጠይቀው ጥያቄ ነው። ምን ያህል ሰው ተመዘገበ፣ ምንድነው እቅዱ የሚል ነውና አሁን ላይ ባለን አሁናዊ ቁጥር መረጃ መሰረት ወደ 29 ሚሊዮን እየተጠጋን ነው። ቁጥሮች በየሰዓቱ በየቀናቶች እየጨመሩ ነው። ከምዝገባ ማሽን አንጻር አሁን ላይ 5000 አክቲቭ ማሽኖች ሲኖሩ በቅርብ በዚህ 2 ሳምንት ደግሞ ባንኮች የገዟቸው 2000 የሚሆኑ ማሽኖች ወደ ገበያ ይገባሉ ማለት ነውና በተለይ ምዝገባው ላይ ትልቅ አቅም ነው የሚፈጥሩት። መልካም። እንደው የፋይዳ መታወቂያ እንደ ሀገር ያው ተግባራዊነቱ እንደዚህ 29 ሚሊዮን የሚሆን ሰው ከተመዘገበ እንደው እንደ ሀገርም እንደ ዜጋም ጥቅሙ ምንድነው? አብዛኛው ሰው ብዙ አመለካከትም እንዳለ ይታወቃልና ከዚህ ጋር ተያይዞ እስካሁን ድረስ የጠቀመው ጥቅም ምንድነው? መልካም። የፋይዳ መታወቂያ በዋነኛነት ከአገልግሎት አሰጣጥ ጋር ምን አይነት መቀላጠፎችን ያመጣል ነው የሚለውን ነገር መታዘብ ያለብን። በተለይ አንዳንድ አገልግሎቶች እኛ ተቋማት ላይ ሄደን ነው የምናገኛቸው። አንዳንዶች ማለት አይቻልም፣ አብዛኛው ለምን ትረስት ፍሬምወርክ የምንለው ወይ ደግሞ የመተማመኛ ማዕቀፍ የምንለው ስርዓት ስላልተዘረጋ ነው። ፋይዳ የመተማመኛ ማዕቀፍ ነው። በማንና በማ መካከል፣ በነዋሪውና በተቋማት መካከል። ተቋማት እኔን በፋይዳ ማወቅ ከቻሉ አገልግሎታቸውን ቨርቹዋል ማድረግ ይችላሉ። ለምሳሌ በትንሹ ለማሳየት የኢትዮ ጅቡቲ የምድር ባቡር አገልግሎት ሄደን አይደለም እንደ ድሮ ትኬት ምን ቆርጠው ወይ ደግሞ ሲስተማቸው ላይ ገብተን ደግሞ ስማችንን፣ እድሜያችንን፣ ጾታችንን አንሞላ። በፋይዳ ራሳችንን አረጋግጠን አውቶማቲካሊ መቁረጥ እንችላለን። ይሄ ትንሹ ማሳያ ነው። እንግዲህ ትልቁ እንደ ሀገር ዲጂታል ኢኮኖሚን እንደምትገነባ ሀገር ይሄ ትረስት ፍሬምወርክ ያስፈልጋታል። ተቋማት ከተቋማት መናበብ አለባቸው። የተቋማት ሲስተሞች ከተቋማት ሲስተሞች መናበብ አለባቸው። ሀብቴ ህዝቤ ነው ነዋሪ ነው ያለች ሀገር ህዝቧን ማወቅ አለባት። በማወቅ ስርዓት ውስጥ ደግሞ አንዱ ዲቪደንድ ወይ ደግሞ የምንጠቀመው ዲጂታል ስርዓት ውስጥ ደግሞ ነዋሪዎች እንዲታወቁ ፋይዳን የመሰሉ መታወቂያዎች ናቸው ዋነኛነት ይህን ሚና የሚጫወቱትና ከዚህ ጋር የሚመጡ አገልግሎቶች አሉ፣ የአገልግሎት መዘመኖች አሉ። ከዛም ባለፈ ደግሞ ፍራውድ ወይ ደግሞ መጭበርበሮችን የማስቀረት ብዙ ሰዎች እንደ ግለሰብ ንብረት ሀብታቸውን አጥተዋል። ከማንነትን በማጭበርበር በተደረጉ ወንጀሎች ተቋማት ብዙ ኪሳራ ውስጥ ገብተዋል። እንደ ሀገርም ደግሞ ኢኮኖሚው እየደማ ነው ያለውና ይህንን ከማስቀረት አንጻር ትልቅ ሚና ይኖረዋል ማለት ነው። ይሄን ብቻ አይደለም ደግሞ ለምሳሌ አንድ ጥቃቅንና አነስተኛ ላይ የምትገኝ አንድ ወጣት ልጅ ብድር አሁን ላይ ብትል ጠባብ ነው እድሉ። በእርግጥ አሁን አዳዲስ የዲጂታል ፋይናንሻል ሰርቪስ የሚሰጡ ፕላትፎርሞች እየተፈጠሩ ነው። ግን ምንን ተማምነው ነው? ማንን ነው በእርግጥ አውቀው ነው ወይ አውቶንቲኬት ወይ ደግሞ አረጋግጠው ነው ወይ የሚሰጡት ስንል በተወሰነ መልኩ ክፍተቶች ነበሩ። ግን ፋይዳ ሲመጣ ግን ይሄ አገልግሎት የበለጠ የዘመነና ጠንካራ እንዲሆን በተለይ መተማመኛ ማዕቀፉ እንዲኖር አስችሎታል ማለት ነው። ስለዚህ እንደዚህ አይነት የፋይናንሻል ተደራሽነት ጋር በተገናኘ ሰፊ የሆኑ አዳዲስ ስራዎች እንዲመጡ ያስችላል ማለት ነው። የጤና መረጃዎች በደንብ እንዲቀናበሩና እንዲያዙ፣ ይሄ ደግሞ ከግለሰቡ ጀምሮ የጤና መረጃውን ከመያዝ እስከ እንደ ሀገር ለጤናው ስርዓት ምን ያህል በጀት ለያዝ ከሚለው እሳቤ አንጻር ራሱ የሚያስችልና አስቻይ የሆነ መደላደል የሚፈጥር ነው የሚሆነው ማለት ነው። ሰፊ ነው የፋይዳ ጥቅሙ። መልካም። ያው ብዙ አመለካከቶች አሉ። ቀደም ሲል በተለይ ሲጀመር ከነበረው አሁን የህብረተሰቡ ግንዛቤም እየተቀየረ ነው። ከአገልግሎት ጋርም እርስዎ የጠቀሷቸውን ጨምሮ በርከት ያሉ ጉዳዮችን እያቀለለ እንደሆነ እንመለከታለንና አሁን ላይ እንደው የማህበረሰቡ ግንዛቤ ምን ይመስላል? ጥሩ ነው። አሁን ያውም የህብረተሰቡ ጥያቄ እንደ ድሮ ፋይዳ ምን ይሰራልኛል ሳይሆን እኛ ሰፈር፣ እኛ ተቋም፣ እኛ አካባቢ የፋይዳ ምዝገባ ጣቢያዎች አሉ ወይ? የት ናቸው? እንዴት ነው ማግኘት የምንችለው? ከተመዘገብን በኋላ ፕሮሰሱ ምን ይመስላል የሚለውን ጥያቄ ነው የሚያነሱት። አሁንም እዚህ ቦታ ላይ በደንብ አስምሬ መሄድ የምፈልገው ግለሰቦች ፋይዳን ተመዝግበው ሌላ ቦታ ድጋሚ የጣት አሻራቸውን ባይሰጡ። ምክንያቱም ፋይዳ የህይወት ዘመን ምዝገባ ነው። በተደጋጋሚ እየሄድን
ኢትዮ ቴሌኮም ላይ ወይ ደግሞ ባንኮች ላይ የምንመዘገበው ጉዳይ አይደለም። ሁሉም ለአንድ ዓላማ ለአንድ አገልግሎት ነው የሚውለው፣ ለፋይዳ ነው። ስለዚህ ድንገት እንኳን የፋይዳ ቁጥራችን በስልካችን መድረስ ባይችል በትዕግስት ጠብቀን ወይ ደግሞ ባሉ የመግባቢያ መረጃ መስጫ ስርዓቶች ተጠቅመን መረጃችን የቱ ጋር እንዳለ አረጋግጠን ከዛ በኋላ ተቋሙ በሚሰጠው መረጃ መሰረት ለቀጣይ መመዝገብ ወይ ደግሞ ለቀጣይ አገልግሎት መሄድ ነው የሚገባን እንጂ የተለያየ ቦታ መመዝገብ የማይጠበቅብንም። እሱን ታሳቢ አድርጉ። ምክንያቱም አሁን ህብረተሰቡ ያውም ጥያቄው እንደ ድሮ ፋይዳ ምን ይሰራልኛል ሳይሆን ፋይዳን እንዴት በደንብ ልጠቀመው፣ የቱ ጋር ነው ልመዘገብ የምችለው፣ የቱ ጋር ነው አገልግሎት ላገኝበት ወደሚችለው እየመጣ መሆኑን ነው እንግዲህ የሚያሳየን ማለት ነው። ምናልባት ከምዝገባ ጋር በኋላ ከተመዘገቡ በኋላ በፊትም ቢሆን የመረጃ ስህተት ሊኖር ይችላል። የፎቶ፣ የስም፣ የስልክ እኒን ለማስተካከል እንደው ሰዎች በቀላሉ ማግኘት የሚችሉት አገልግሎት እንዴት ነው? መልካም እንግዲህ ከአንዱ ከምዝገባ በኋላ የሚሰጡ አገልግሎቶች የምንላቸው የመረጃ የማደስ ወይ ደግሞ የተሳሳቱ መረጃዎችን የማስተካከል ነው። አንዳንዴ ሳይሳሳትም ሊሆን ይችላል። ለምሳሌ እኔ ስሜን ይፋይ በሆነ መልኩ ፍርድ ቤት በቀይር ሴት ነው ይህን አገልግሎት ማግኘት የምችለው የሚል ነው አይደለ? አሁን ላይ እንግዲህ ከምዝገባ ጣቢያ ጋር በተገናኘ አብዛኛው የምዝገባ ጣቢያዎቻችን ይሄንን አገልግሎት በተጨማሪ የሚሰጡ ናቸው ማለት ነው። መመዝገቢያም ናቸው፣ የአገልግሎት የማደስ አገልግሎትም ይሰጣሉ። ከዛ ግን ባለፈ በእጅ ስልካችን ዌብሳይት ላይ ተገብቶ ወይ ደግሞ አፕሊኬሽን አለን ያዘጋጀ ነው፣ እሱ ላይ ገብተን የፋይዳ የስም ስህተት የተለያዩ ነገሮችን ሲኖሩን ማደስ ስንፈልግ ማስረጃዎቻችንን አቅርበን መዘንጋት የሌለብን ነገር ለምሳሌ እኔ የእድሜ ስህተት ኖሮብኝ የእድሜ ማስተካከያ ሳቀርብ የማቀርበው ማስረጃ ምን ሆነ አለበት? ያንን የእድሜ ስህተት ለማረም የሚያስችል ማስረጃ ማቅረብ አለብኝ ማለት። እንደዛ አይነት ከጉዳዩ ጋር የሚገናኙ ማስረጃዎችን አንድ ላይ አያይዘን እያቀረብን የትም ሳንሄድ በስልካችን የምንጨርሰው ጉዳይ ነው ማለት ነው። መልካም። ያው በ29 ሚሊዮን የሚሆኑ ሰዎች ተመዝግበዋል። ቀጣይ ደግሞ በተደራሽነቱን በማስፋት በጣም ብዙ ኢትዮጵያውያን እንዲመዘገቡም በዘመቻ እንቅስቃሴ እንዳለ አውቃለሁና እንደው ምን ያህል ሰዎችን ለመመዝገብ ወይም ደግሞ የፋይዳ ዲጂታል መታወቂያ ለመስጠት ታቅዷል? ከዛ ውጪ መቼስ ይጠናቀቃል የሚለውን ጠቅልል አድርገው ይመልሱ። መልካም። በዚህ አመት እንግዲህ የዚህ አመት የበጀት አመት ሲጀመር 40 ሚሊዮን ተጨማሪ የህብረተሰብ ክፍል እንመዘግባለን ብለን ነው እንግዲህ አቅደን ወደ ስራ የገባ ነው። ለመንግስትም ቃል የገባ ነው እንደ ተቋም። ግን ከዛም በላይ ነው የሚጠበቅብን። እዚህ ጋር ማሰብ ያለብን አቅሙ ውስጥ አለ ድረስ ሪሶርስ ውስጥ አለ ድረስ ምንም የሚያግደን ነገር የለም። ስለዚህ ከዛ በላይ ነው የሚጠበቀው በምዝገባ ሂደት ማለት ነው። ከዛ ባለፈ እንግዲህ የክልሎች ሚና የማይዘነጋ ነው። እዚህ ጋር የክልል መስተዳደሮች ነዋሪዎቻቸውን በማስመዝገብ ሂደት ውስጥ ተቋማት ደግሞ ከአገልግሎት ጋር ሲያስተሳስሩ የሚፈጥሩት አቅም አለ። ያው ተመዝጋቢ ይመጣል ማለት ነው። ቀጥሎ አገልግሎት ይሰጥበታል ማለት ነው። ከዚህ ጋር ነው ፋይዳ ለጊዜው አሁን ላይ እንግዲህ 90 ሚሊዮን እስከምንደርስ 28 በፈረንጆቹ አቆጣጠር ካምፔን ነው የሚሆነው። ግን አገልግሎቱ ቀጣይነት ያለው ነው። መታወቂያ የመስጠት ስርዓቱ በቀጣይነት የሚሄድ ነው። ያው ከዘመቻ ይወጣል ማለት ነው። ከዛ ባለፈ ደግሞ ፋይዳ የአገልግሎት እንግዲህ የማረጋገጥ ነው። አገልግሎት ላይ ደንበኞች ሲመጡ የማረጋገጥ ስርዓት ነው። ባንክ ስንሄድ ፋይዳ እንባላለን አይደል? ሲስተም አላቸው፣ በሲስተሙ ያረጋግጣሉ። ፋይዳ ለየት የሚያደርገው ነገር የፋይዳ መታወቂያው እውነተኛውን ወይስ የተሳሳተን ይሁን አረጋግጥልኝ ተብሎ ወደ ተቋሙ አይላክም። ያዘጋጀናቸው መደላደሎች አሉ፣ ሲስተም መደላደሎች አሉ። ለባንኮች፣ ለተለያዩ ተቋማት፣ ግለሰብም እንደ አንድ ሰው የፋይዳ መታወቂያ በተለያየ መልኩ በካርድ መልክ ይዞ ሊመጣ ይችላል። በኤ4 ፕሪንት አድርጎ ይዞ ሊመጣ ይችላል። በዲጂታልም ሊያሳየው ይችላል። ማረጋገጥ ከፈለገ አፕሊኬሽናችን ተጠቅሞ እዛው ማረጋገጥ ይችላል ማለት ነው። ፋይዳ ሰፊ ነው፣ አካታች ነው። ከዛም ባለፈ ደግሞ ምቹ ነው። ይሄንን ያው ህብረተሰቡ ታሳቢ ያደርግ ነው የምንለው። ጥሩ። መጨረሻ ላይ የሚያስተላልፉት መልእክት ምናልባትም ያው ዲጂታል ኢትዮጵያን ለማድረግ እንቅስቃሴ ላይ ነው መንግስት በነጻም ጭምር ነው እንግዲህ ተደራሽ እየሆነ ያለውና ለህብረተሰቡ ምን መልእክት አለዎት? እንግዲህ ለህብረተሰቡ ያለኝ ዋናው መልእክት የሚሆነው ፋይዳ መመዝገባችን ለቀጣይ ተቋማት እንዲሰጡን ለምንፈልጋቸው ውጭ ሀገር ለተመኘናቸው አገልግሎቶች እዚህ ሀገር እኮ እኔ ሲሄድ ቢሮን አላቆም በስልኬ ነው የጨረስኩት አገልግሎቱን እንዲህ ነው ምንለውን ለማወቅ መጀመሪያ የዲጂታል ሲስተሙ ላይ መታወቅ አለብን። ያንን የዲጂታል ሲስተም ትውቆች ደግሞ በፋይዳ ነው የሚሰራውና ሰዎች በቶሎ መመዝገብ አለባቸው። ያ ቁጥር መጨመሩ ለተቋማት ኮንፊደንስ ይሰጣቸዋል። ለምን ነገ ላይ ለሚሰጡት የቨርቹዋል አገልግሎት በስልካችን ለምንሰጠው አገልግሎት ግን ደንበኛው ከሌለ
ለማን ነው አገልግሎት የሚሰጡት? ስለዚህ ደንበኞች ቶሎ ለቀጣይ አገሪቷ ላሰባቻቸው ትልልቅ ዘመናዊ አገልግሎቶች አመቺነት እና ለነሱም ተጠቃሚነት ይረዳ ዘንድ ዛሬ ላይ ምን ማድረግ አለባቸው? መመዝገብ አለባቸውና በዚህ አግባብ ውስጥ ይዩትና በነቂስ ወጥቶ ይመዝገቡ። በእርግጥ አሁን ምዝገባው በከፍተኛ ደረጃ እየሄደ ነው በሁሉም የአገሪቷ ክፍል፣ ግን የበለጠ ወጥቶ እንዲመዘገብ እና ህብረተሰቡ የሚፈልገው መብቱን እንዲያስከብር በዚህ ውስጥ እንጠይቃለን ማለት ነው። ጥሩ። አቶ ሳሚናት ሰይፉ በብሔራዊ መታወቂያ ፕሮግራም የባለድርሻ አካላትና ኮሚኒኬሽን ዳይሬክተር እዚህ መጥተው ለሰጡን ሀሳብና ማብራሪያ እናመሰግናለን። እኛም እናመሰግናለን።